ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ እያልኩኝ አበረታቱኝ። እንግዲህ ቻናሌን ቀሰቀስልኝ ማለት ነው። ላይክ እና ሰብስክራይብ አድርጉኝ እላችኋለሁኝ። ሌላ በተረፈ እንግዲህ ዛሬ የጓደኝነት ጥግ የሆነውን ፍፄ አሳይቶናል ማለት ነው። በነገራችን ላይ መጀመሪያ ላይ እንደኔ ስታዩት ደንግጣችኋል አብዛኞቻችሁ፣ እኔም ኮመንት ተመልክቻለሁ ማለት ነው። በጣም ነበረ የሚያስደነግጠው መጀመሪያ ላይ ሳይሆን ቪዲዮውን ማለት ነው። ፎቶውን ሲያወርድ ከመስቀያው ላይ እንዴ የብሩኬና ሀይሚ ምንድነው ነገሩ መጨረሻ ሊሆን ነው እንዴ ብዬ በጣም ነበር የደነገጥኩት። ነገር ግን መጨረሻውን በማየቴ ተጠቅሜያለሁ። አብዛኞቻችሁም ደግሞ መጨረሻውን ማየታችሁና እንዳስደሰታችሁም ሀሳብ አስተያየታችሁን እዛው ላይ ገልጻችኋል ማለት ነው። ለማንኛውም ፍፄ ይሄን ስላረክ በጣም ወደነዋል። በጣም ደግሞ የጓደኛ ጥግ መሆንክን አሳይተሃል ማለት ነው። ምክንያቱም ሀይሚና ብሩኬ በጣም ብዙ ሰዎች የሚወዳቸው የሚያከብራቸው አለ። የሀይሚና የብሩኬን አንድ ላይ መሆን በጣም ብዙ ኦዲየንስም ይፈልጋል ይመኛል ማለት ነው። ስለዚህ ፍፄ ደግሞ ዛሬ የጓደኝነት ጥግ ሆነ ተገኝተሃል ማለት ነው። ፎቶአቸው እንግዲህ በሚያምር መልኩ አሰርቶ ያንን ፎቶውን አውርዶ ሌላ በሚያምር መልኩ ሁሉንም ባማከለ ሁኔታ እዛ ግድግዳው ላይ ሰቅሎታል ማለት ነው። ስለዚህ ብሩኬና ሀይሚ ከዚህም በኋላ ደግሞ አንድ ላይ ሆናችሁ ማየት እንፈልጋለን እላለሁኝ። ይሄ መልካም ምኞት የሁሉም ተመልካች ምኞት ነው ማለት ነው። ሌላ እንግዲህ ያችን አብሳላት የምትባለውን ደግሞ ፍፄ ከመካከላቸው ብታስወጣላቸው እጅጉን በጣም ደስ ይለኛል። በእውነት ለመናገር አብዛኛው ኦዲየንስም ጥያቄ ነው። አብሳላትን ከመካከላቸው ብታስወጣላት፣ እንዲሁም ደግሞ ወደ ብሩኬ ወይም ደግሞ ሀይሚ ወዳለችበት ቦታ ልምጣ ልሂድ ስትል እናንተ ፊት ባትሰጧትና ወደ ቤት ይዛችሁ ሄዳችሁ ሀይሚን ባትረብሻት የሚል ሀሳብ ነው ያለኝ እኔ በበኩሌ ማለት ነው። ምክንያቱም እየበጠበጠቻቸው ስለሆነ ብሩኬም ደግሞ ትናንትና ወይም ደግሞ ከትናንትና ወዲያ በተናገረው ነገር እንግዲህ ሁላችሁም ሰምታችኋል ብዬ ተስፋ አድርጋለሁኝ። ከኔ በላይ ለሀይሚ የሚያስብላት የለም። ሀይሚን ደግሞ ሀይሚም ከብሩኬ በላይ ከሀይሚ በላይ ለብሩኬ የሚያስብ የለም። እኔ አስብለታለሁ ወይ ደግሞ ሌሎቻችን እናስብለታለን የምንል እኛ የምናውቀው እውነታው እዚህ ጋር 130 ደቂቃ ወይ ደግሞ 25 ደቂቃ በዛ ከተባለ 30 ደቂቃ ኢቭን ማለት ነው ቪዲዮ ሰርተው የሚወጡ ልጆች ናቸው። በዚች ሞመንት ነው እኛ የምናውቃቸው እንጂ ሌላ አብረና ህይወት አልኖርንም ወይም ደግሞ አብረን ብዙ ነገር አላሳለፍንም። ሀይሚ ግን ከብሩኬ ጋራ ኢቭን በየሰከንዱ በየደቂቃው ተገናኝተው የሚያወሩ ሀሳባቸውን ሼር የሚደራረጉ እጅግ በጣም ብዙ ነገራቸው ከበር የተደረገ ነው። ስለዚህ ከብሩኬ በላይ ለሀይሚ የሚያስብ የለም፣ ከሀይሚ በላይ ለብሩኬ የሚያስብ የለም። እናም እሱ በባለፈው እንግዲህ ከትናንት ወዲያ በተናገረው ላይቭ ላይ ማለት ነው ሀይሚን እንወዳታለን ወይም ደግሞ የሀይሚ እህቶች ነን ብላችሁ የምታስቡ ልጆች እባካችሁ ተረጋጉ፣ ሀይሚንም ሰው አታሳጧት ያለው እንግዲህ ሀይሚን የሚወዱ ልጆች የሚያከብሯት ልጆች ብሩኬን እየሰደቡት ስለሆነ ከዚህ በፊት በተደጋጋሚ ሀይሚ ተናግራለች። እኔ ምንም ላጠፋ እችላለሁ፣ ነገር ግን ብሩኬን አትናገሩብኝ፣ አትንኩት ብላለች። ብሩኬም ደግሞ ብዙ ጊዜ በተደጋጋሚ ሲጠፋ ተመልካቾች ያው ታውቃላችሁ ትንሽ ስሜታዊ ሆነው ብሩኬን ይሳደባሉ ምናምን ነገር። ብሩኬም ደግሞ ምንም ቢሆን ሀይሚን አትስደቡ፣ ሀይሚም ደግሞ ብሩኬን አትስደቡብኝ ብላ ተናግራለች። ስለዚህ ያንን መርሳት የለባችሁም ብዬ እኔ በበኩሌ አስባለሁኝ። የእውነቴን ነው የምላችሁ ይሄ ነገር በጣም በተደጋጋሚ የተናገሩት። ስለዚህ ብሩኬን የምትወዱ ሀይሚንም የምትወዱ የጨረቃ ፋሚሊዎች እናንተ የሁለቱ ልዩ ደጋፊዎች ወዳጆች ናቸው። ስለዚህ እነሱ ቢጣሉ ይታረቃሉ፣ አስታራቂ ይገባችኋል። ስለዚህ እናንተ እርስ በርሳችሁ ቂም መያያዝም የለባችሁም፣ መጣላትም የለባችሁም፣ እነሱንም መስደባ የለባችሁም። ምክንያቱም ከባድ ነው፣ ትንሽ ይከብዳል እውነትን መናገር ማለት ነው። እና ብቻ እጅግ በጣም ውስብስብ ነገር ነው። ሌላ ደግሞ ብሩኬ ሰደበን፣ እኛን የማዳም ቅመሞች ሰደበን ብላችሁም ያላችሁ ልጆች አላችሁ። እኔ እዚህ ጋር እንደ አንድ ተመልካች ስነግራችሁ ወይም ደግሞ ሀሳቤን ስገልጽላችሁ ብሩኬ እኛን ሰደበን በሚለው እኔ ብሩኬ እንዲሰድበን አልፈልግም። ብሩኬ ሰደበን የሚለውንም አልቀበልም። ምክንያቱም ብሩኬ ለምን ይሰድበናል? እኛ በጣም ጠንካራ ጎበዝ፣ ለራሳችን የምንኖር ለቤተሰቦቻችን እንዲሁም ለሀገራችን የምንሰርፍ በጣም ጀግና ቅመሞች ነን። እኔም ትናንትና እናንተ የነበራችሁበት ቦታ የማዳም ቅመም ነበርኩኝ። ከ2 ወር ከ3 ወር በፊት ነው ወደ ሀገር የገባው። ስለዚህ እኔም አንዷ ነኝ።
ብሩኬ ሲሰድበንም ደግሞ ይሰማኛል። ለምን ይሰድበናል? ግን እኔ እንደተረዳሁት ከሆነ ብሩኬን ኮመንት ላይ ሲሰድቡት ወይም ደግሞ ሪፕላይ ያደረጉ እዛ ላይቭ ላይ በነበረበት ሰዓት ሲናገሩት እሱ ጣትሽን ብዬ እንደዛ ነው ይመስለኛል እኔ የሰማሁት። ከተሳሳትኩ ይቅርታ። ጣትሽን ብዬ አለና ግን ደግሞ ጾም ነው ሽንት ቤት ገብተሽ አለ። ያ ማለት ምንድነው? ስሜትሽን ወይም ደግሞ ንዴትሽን እልህሽን በቃ ሽንት ቤት ገብተሽ ወይ የሆነ ግድግዳም ደብድቢ ሊሆን ይችላል። ብቻ በተለያየ ነገር ግለጪው እንጂ እውነት ብሩኬ እኛን የማዳም ቅመሞችን ሰደበ ብዬ አልልም። ሰደበ እያላችሁ የምትሉ ልጆች ግን እኔ እንዴት እንደሰደበን ሊገባኝ አልቻለም። ምክንያቱም ለምንስ ይሰድበናል? የምንሰደብም አይደለንም። በጣም ጠንካሮች ነን። ግን ስድብ ከተባለ እኛ እውነት ለመናገር ብዙ ልጆች በስሜትም ይሁን በስሌት የሱን እናት እሙሼን እንግዲህ ትልቅ ሰው ናቸውና በእድሜም ትልቅ ናቸው። ብሩኬን የመሰለ ልጅ እንዲሁም ሌሎች ልጆችን እንዴት ለፍተው ደክመው እዚህ እንዳደረሷቸው እናትየዋ እየተናገሩ እሙሼን የመሰሉ ደርባባ እናት እኮ ፎቶ ዘቅዝቃችሁ ሌላም ነገር አድርጋችሁ ካለምንም ስራቸው እሙሼ ዩቱብ አይሰሩም። ዩቱብ ላይ ደግሞ አይመጡም። አንዳንድ ጊዜ ብሩኬ ነው የሚያመጣቸው ወይም ደግሞ ሀብት ነው የሚያመጣቸው። ስለዚህ ምንም በሌሉበት ሁኔታ እኒህን የተከበሩ እናት እንደዛ አብጠልጥላችሁ ስትሰድቡ ብሩኬ ምን ይሰማል ብላችሁ ታስባላችሁ? ዛሬ እኛን የማዳም ቅመሞችን ሰደበን የምትሉ ማለት ነው። ብሩኬ ማያችሁ እናቱ በጣም ብዙ ዋጋ የከፈሉለትና ብዙ ሆነው ያሳደጉት ወላጅ እናቱ ናቸው። ስለዚህ የእሙሼ መሰደብ ብሩኬንም ይሰማዋል ልላችሁ ፈልጌ ነው። ለምን ቁስላችሁን የእናንተን ቁስል እሱም ቁስል ይቆስላል እና ይሰማዋል። ስለዚህ እናንተም ደግሞ በሌላ ነገር አትውሰዱት። ብሩኬ እንደዚህ ብሎ ተሳድቧል የሚለው ነገር ካለ እውነት ለመናገር ትክክለኛ ቪዲዮ ነው። ተተሳደበ እንደዛ ብሎ እናንተ የማዳም ቅመሞች ሌላ ምንም ስራ የላችሁ ሽንት ቤታችሁን እጠቡ ብሎ ካለ ብሩኬ ለይቅርታ በጣም ቀና ልብ ያለው በጣም መልካም ልጅ ነው። በእርግጠኝነት ቪዲዮም ሰርቶ ይቅርታ ይላል ብዬ ነው የማስበው። ግን ነገሩ እንደዛ አይደለም። ጣትሽን ብዬ ነው ያለው። ምክንያቱም እዛ ጋር ሲጻፍ የነበረው ኮመንት ብዙዎቻችሁ አይታችሁታል፣ ተረታችሁታል ብዬ ነው የማስበው። ስሜታዊ ሆኖ ነው እንደዛ ያለው። ደግሞም እኛን ጠቅሶ አልተሳደበም። ጣትሽን ብዬ ወይም ጣታችሁን ብዬ ነው እንጂ ከዛ መልሃችሁን እንደዚህ በቃ የሆነ ማለት እኛ እንኳን ታውቃላችሁ ጮኸን እንኳን የማንናገርበት ጮኸን የማናለቅስበት ቦታ ነን። ቢያንስ እንኳን ብናለቅስ እንኳን ቢከፋን ሽንት ቤት ውስጥ ገብተን ነው ልናለቅስ የምንችለው አይደል? ያንን ይመስለኛል። እንደኔ ግን ካጠፋው በጣም ይቅርታ አድርጉልኝ። ስለዚህ ብሩኬም እናቱ ሲሰደቡበት ነበረ። ቤተሰቦቹ ዩቱብ የማይሰሩ እናቱ ሀይሚም እንደዛው ቤተሰቦቿ። ስለዚህ ሀሳብ አስተያየታችንንም ስንሰጥ እያዳመጥን ብዬ ነው የማስበው። ተሰደብንም የምትሉ ልጆች ታው ተረጋጉ። እኔ ተሳድቧል ብዬ አላስብም፣ አልገምትም። ነበር ቆይታ ከልብ አመሰግናለሁ። ውድ ቤተሰቦቼ ላይክ እና ሰብስክራይብ ያደርጋችሁ አበረታቱኝ እላለሁ። መልካም ጊዜ፣ መልካም የስራ ጊዜ ይሁንላችሁ። በርቱ። እግዚአብሔር ከእናንተ ጋር ከሁላችን ጋር ይሁን። ባይ ባይ።